ዛሬ የወርቅ ግብይቱ ምን ይመስላል የሚለውን መረጃ ይዘንላችሁ መጥተናል። የወርቅን ዋጋ በየቀኑ የምታገኙበት የመረጃ ቻናላችን ነው። አዲስ ከሆናችሁ ሁልጊዜ እንደምንላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በዓለም አቀፉ ገበያ የወርቅ ዋጋ በመጨመር ላይ ነው የሚገኘው ወይስ እየቀነሰ ነው የመጣው የሚለውን የምንመለከተው እንግዲህ አንድም የራሳችንን የሀገር ውስጥ ዋጋን በመመልከት ነው። እንደምታውቁት ከሆነ የዓለም አቀፍ የወርቅን ገበያ አዝማሚያ መሰረት በማድረግ የሀገር ውስጥም ዋጋ በየቀኑ ይለዋወጣል። ዛሬ ጥቅምት 20 2018 ዓ.ም የኛ ሀገር የወርቅ ዋጋ በምን በስንት እየተሸጠ ይገኛል የሚለውን እንመለከታለን። ከዛ በፊት ግን መርሳት የሌለባቸው ነገር የምንዛሪ ተመን ተጽዕኖ ነው። በተለይ ደግሞ ብሔራዊ ባንክ ወርቅን የሚገዛው በዶላር ስለሆነ የኢትዮጵያ ብር ከዶላር ጋር ያለው የምንዛሪ ተመን የሀገር ውስጥ የወርቅ ዋጋ ሲሰላ ትልቅ ሚና ይጫወታል። ስለዚህ ዶላር ከፍ ሲል ወርቅ ዋጋም እንደዛው ከፍ ይላል። ዶላር ዝቅ ሲል ደግሞ የወርቅ ዋጋም ደግሞ እንደዚሁ ይቀንሳል ማለት ነው። ስለዚህ ዛሬ ሁሉንም ካራቶች የማስመለከታችሁ ይሆናል። ላይክ በማድረግ ቪዲዮውን ጀምሩት። የምንጀምረው ከታችኛው ካራት ይሆናል። ከ14 ካራት ጀምሮ ወደ ላይ እስከ 24 ካራት ፒዩሪቲ ሌቭሉ 100 የሚባለውን ወይም ደግሞ 99.96 ፒዩሪቲ ሌቭል ያለውን ወርቅ ድረስ ያለውን የምንነግራችሁ ይሆናል። እናንተ ደግሞ ትላንትና ከተለቀቀው ዋጋ ጋር በማነጻጸር መረጃን ትይዛላችሁ ማለት ነው። ባለ 14 ካራቱ የወርቅ ዋጋ በዛሬው በኢትዮጵያ ብር በ11562 ከ57 ይሸጣል። ባለ 15 ካራቱ ደግሞ በአሜሪካ ዶላር በኢትዮጵያ ብር 12388 ከ47 እየተሸጠ መዋሉን እንግዲህ ያገኘነው የወርቅ ዋጋ ገበያ ያመላክታል። ሌላኛው ቀጣዩ ካራታችን የሚሆነው ባለ 16 ካራቱ ሲሆን ይሄ በ60.38 የወርቅ ንጽህና ወይም ደግሞ የወርቅ ጥራት ይታወቃል። በአሜሪካ ዶላር 86 ከ05 ሲሸጥ በኢትዮጵያ ብር ደግሞ 13214 ከ36 በምሽት ላይ ነው የሚገኘው። እንቀጥላለን። በመቀጠል የምንመለከተው ባለ 17 ካራቱን ይሆናል።